አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል አብረን ኃጢያት እንሰራለን አብረን ግን ንስሐ እንገባ አብረን እንጠጣለን አብረን እንሰክራለን ና እንጠጣ ናና መንዝር ና እንጨፍር ና እንስከር ሚል ጓደኛ አለ ና ንስሐ እንግባ ሚል ግን የለም አብሮ መበደል እንጂ አብሮ ይቅልበናል ማለት እኮ እንጂ ጓደኛ ማለት ለኃጢያት የሚጠራህ አይደለም ለንስሐ የሚጠራህ ነው ይወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው አንድ ሁለት እኛ ስላደረግነው የሚገባንን እንቀበላለናል እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው አብረው ነው ኃጢያት የሰሩት ይሄን ንስሐ ገብቶ በመንግስት አስበይ ብሎ ገነት ገባ ያ ግን በቀረችው እድሜ እስከ ዛሬ ኃጢያት የነበረው የመግባር ችግር ነው የክህደት ጨምሮበት የሃይማኖት ጓደኛ የምታረጉትን ማወቅ ብቻ ነው ጓደኛ ሆኑ ጦጣና አዞ አንድ ቀን ቤቷ ሄዳ አዞ ለእናትና ለአባቷ ጦጣቆ ጓደኛዬ ነች ያ ጦጣቆ ጓደኛዬ ነች እስከ ዛሬ እንዴት አትነግሪንም ምን ነው የጦጣ ልብ እኮ ያዞ እድሜ ያረዝማል እና ጥሪያትና አርደሻት ልቧን እንበላለን ጓደኛዬ እኮ ነች ከኛ ትበልጣለች ለወጧት አንድ ቀን ጦጣን ተጫወቱና ለምን ቤታችን አላሳይሽም የት ነው ቤታችሁ ይሄን ባህሩን ካለፍን በኋላ ወደ ዳሩ ላይ ደስ ይለኝ ነበር ዋና ግን አልችልም ምን ችግር አለ እኔ ጀርባ ላይ ቁጭ ብለሽ እንሄዳለን ባዞ ጀርባ ላይ ሆና መሄድ ጀመረች መሃል ባህር ላይ ሲደርሱ እንግዲህ ጓደኛዬ ነች እውነቱን ልንገራት አለች ጦጢት እውነቱን ልንገርሽ እናትና አባቴ የጦጣ ልብ እድሜ ያረዝማል ስላሉ አርደንሽ ልንበላ ነው አርደንሽ ዋና አልችልም ብላታለች አትመለስም በቃ እንደሱ ነው አዎ ጉድ ሰራሽኝ አዞ ጉድ ሰራሽ ምን ነው ልቤን አላመጣሁትም እንመለሳ አሁን እንመለስ ተመለሱ ጦጣ ዛፉ ላይ ወጣች ነይ እንሂድ አገኘሽው ነይ እንሂድ አዎ ልቤን አገኘሁት አዞ አሁን አልሄድም ልባችን ይመልስልን ጓደኛ አላችሁ እርግጠኛ ሳትሆኑ አሁን እንዳትሉ ጓደኛ ስላችሁ ይሄ የምትገባበዙት ልከክልሽ የምትሉትን አይደለም ወይም ባለባበስ በስራም በኑሮ ደረጃም ተመሳሳያችሁ ስለሆነ የያዛችሁትንም ጓደኛም አይደለም ለቤተሰባችሁ ቅርብ ስለሆነ አንድ አይነት ሃይማኖትና ብሔር ስላለው በሆነ ስብስቡ ስለምትገናኙ የምትይዙትንም አይደለም ይሄ ሰው ጓደኛዬ ቢሆንስ ሐሳቡን ውጫዊ አካሉንም ወይም ቅርፊቱን ወድጄለታለሁ ብላችሁ በቅር የምትይዙትንም ጓደኛ አይደለም እኔ የምላችሁ ስትደሰቱ ስትከፉ ስትገረሙ ሲደብራችሁ ወይም በየትኛው ሁኔታ ላይ ሆናችሁ ስለሆናችሁበት ጉዳይ በነፃነት ስታወሩት የሚገባው ብትቀባጥሩም ብትነዛነዙ ከነምናምኑ እስከ ጥግ ብሎ የሚሰማችሁ እንደ ስራ ሳይሆን በደስታ የሚያደምጣችሁ በዙሪያችሁ በስራም ሆነ በሌላ ምክንያት የተግባባችሁትን ወይም ልትግባቡ የፈለጋችሁት ሰው ጋር ልትወያዩ ያሰባችሁትን ሁሉ አልሳካ ሲላችሁም ሆነ ሲሳካ ሁለት ጓደኛሞች በመድረ በዳ ውስጥ እየሄዱ ነበር በጉዟቸው መሃልም የሆነ አለመግባባት ይፈጠርና አንዱ ሌላኛውን በጥፊ ያጠናግረዋል በጥፊ ተመተው በጣም ቢጎደም ምንም አይነት ቃል ሳይወጣ አሸዋው ላይ ዛሬ በጣም ወዶ ጓደኛዬ በጥፊ መታኝ ሲል ጻፈ ከዛም በዝምታ ጉዟቸውን ቀጠሉ የሆነ ውሃ ያቆረ ጉድጓድ ነገር እስኪያገኙ ድረስ ውሃው ጋር ሲደርሱም በውሃው ውስጥ ለመተጣጠብ ወሰኑ ቀደም ሲል በጥፊ ተመታው ልጅም በመታጠብ ላይ ሳለ ጭቃ ያንሸራተተውና መስጠም ይጀምራል ነገር ግን ጓደኛው ያለ የሌላ ኃይሉን በመጠቀም ከመስጠም ያድነዋል ድንጋጤው ጋብ ካለለት በኋላም በአንድ ትልቅ ድንጋይ ላይ ዛሬም ወዶ ጓደኛዬ ህይወቴን አዳነልኝ ሲል ጻፈ ጓደኛውን በጥፊ መታውን በመገረም ከመታው በኋላ አሸዋ ላይ ጻፍክ አሁን ደግሞ ድንጋይ ላይ ግን ለምን ሲል ይጠይቋል ጓደኛውም የሆነ ሰው ሲጎዳን አሸዋ ላይ ልንጽፈው ይገባል ምክንያቱም የይቅርታ ንፋስ ከአሸዋ ላይ ስለሚሰርዘው በተቃራኒው ግን የሆነ ሰው መልካም ነገር ሲያደርግልን ምንም አይነት ንፋስ ሊሰርዘው በማይችልበት ድንጋይ ላይ ልንቀርጸው ይገባናል ሲል ይመልስለታል
እናም የታሪኩ ጭብጥ ባጭሩ ምን መሰላችሁ? በህይወታችሁ ውስጥ ላሉት ሰዎች ዋጋ መስጠት መቻል አለባችሁ። በውስጣችሁ ካለው ኩራትና እብሪት የበለጠ አጠገባችሁ ላሉት ሰዎች ደስታን ፍጠሩ፣ ተንከባከቧቸው። ከአሉታዊ ነገር ይልቅ አዎንታዊ ነገር ላይ አተኩሩ። አንዲት መጥፎ አጋጣሚ የነበረውን ጥሩ ነገር ሁሉ እንዲያጠፋና እንዲያስረሳችሁ አትፍቀዱለት። እውነተኛ ጓደኛ በዘመን ሁሉ ምን የሚል ነው? የሚወድ ነው። በማግኘት ጊዜም የሚወድ፣ በማጣትም ጊዜ የሚወድ፣ በታመምክ ጊዜ የሚወድ፣ ደግሞ ጤነኛ በሆንክ ጊዜ የሚወድ፣ እጅ ላይ ምንም ገንዘብ በሌለ ሰዓትም ባለ ሰዓትም የሚወድ የተመሰገነ ጓደኛ ይባላል። በሐዘን የመጀመሪያው በሐዘን ጊዜ መውደድ ነው። በጣም በሐዘን ጊዜ ብዙ ጊዜ ጓደኝነቱ የሚለየው ሐዘን ችግር ሲመጣ ስንታመም የሆነ ነገር ሲደርስብን ነው። ለዚህ አይነተኛው ምሳሌ መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ 12 ጓደኞች ነበሩት። ዓርብ ዕለት ግን ነበሩ ከዮሐንስ በስተቀር አንድ ሰው አልነበር። አልቦ ዘመድ ጊዜ ተዋርዶ ባለቅኔው በመዋረድ ቀን የለም ዘመድ ብለው ተቀኝተዋል። ሁሉም ሸሹ። ጴጥሮስም አላውቀውም አለ። ይሁዳም ሸጠው፣ ሌሎቹም እግሬ አውጪኝ ብለው ሸሹ። በውርደት ቀን ስትሰደብ ዘመድ የለም። ሆሳዕና በአርያም እየተባለ ሲዘመርለት አጅበውታል። ይሰቀል ሲባል ግን የሉ። ትክክለኛ ጓደኛ የሚባለው በማጣት ውስጥ በችግር ውስጥ ዘመድ መሆን የቻለ ነው። እስቲ እነዚህን ጥቅሶች ያቸው። አብዛኞቹ ዛሬ የምንማራቸው ትምህርቶች ቃል በቃል መጽሐፍ ቅዱስ ላይ ያሉት ብቻ ናቸው። መጽሐፍ ቅዱስ ጓደኝነትን በጣም ያብራራ መጽሐፍ ስለሆነ ላንብብላችሁ። ወዳጆቼ ባልንጀሮቼም ከቁስሌ ገለል ብለው ቆሙ ይላል። ከምኔ? ከቁስሌ። ጓደኛ ሆኖ ከቁስሌ ገለል ብሎ ይቆማል። ሊትራሊ ቁስል ብቻ ላይሆን ይችላል። ከድክመትህ፣ ከውድቀትህ፣ ከማጣትህ፣ ከችግርህ የሚሸሹ የሚርቁ ጓደኞች አሉ። ነቢየ እግዚአብሔር ዳዊት ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀውኝ ቆሙ ይላል። ጻድቁ ኢዮብ ደግሞ ዘመዶቼ ተቋረጡ ይላል። ልክ መብራት ተቋረጠ እንደሚባለው ዘመዶቼ ምን አሉ? ተቋረጡ። እንግዲህ የኢዮብ ቤት እርግጠኛ ነን ባለጸጋ ነበር። ዘመድ ሲጠይቀው ነው የሚውለው። አንዳንድ ጊዜ ዘመድ ጠያቂ የሚበዛበት ቤት ችግር ሲመጣ ይጠፋል ሰው። ሌላ ቀን የሚመቸው አሁን አይመቸው። ለምን እንደሆነ አያውቅም፣ ግን በጣም ብዙ ሰው ይሸሻል። ኢዮብ ምን አለ? ዘመዶቼ ተቋረጡ ወዳጆቼም ረሱኝ ይላል። እና የመጀመሪያው የጓደኝነት መገለጫ ጊዜ የሐዘን ጊዜ ነው። ጓደኞቻችን አብረውን ሲጫወቱ፣ አብረውን ሲሮጡ፣ አብረውን ሲዝናኑ የነበሩ ሰዎች አልጋ ላይ ሲውሉ ሄደን እናያቸዋለን። ሲታሰሩ እናያቸዋለን። ትዝም ላይ ሊሆን ይችላል። በጣም የመጨረሻ ስቃይም ቁስልም የሚሆንባቸው በነገራችን ላይ ጠያቂ በሩን እያዩ የሚጠብቁ እኮ አሉ በየእስር ቤቱ። ሌላው ጠያቂ ሲመጣለት ሲንጋጋለት እያዩ እነሱ ጋር የሚመጣ ሰው አለመኖሩ በጣም ያሰቃያቸዋል። ቅዱስ ጳውሎስ ረሳችሁኝ ብሎ አያማርርም። የፊልጵስዩስ ምዕመናን ጊዜ አታችሁ ነው እንጂ ቢኖራችሁ ኖሮ ታስታውሱኝ ነበር ይላል። ምን አታችሁ ነው? እና አሁን ትዝ ስላልኳችሁ እግዚአብሔርን አመሰግናለሁ።